ጌታችን በመስቀል ላይ ተሰቅሎ ሳለ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። ፀሐይ ብርሃኗን ከለከለች። ፍጥረት ሁሉ የፈጣሪው መከራ በማየት አዘነ። ጌታችን በዚህ በ3 ሰዓታት የጨለማ ጊዜ ውስጥ በነፍሱ ላይ የሚሰማውን መራር ስቃይና የአባቱን መተው በዝምታ ታገሰ። አንተ ስለ እኔ ኃጢአት በእሾህ ተቀዳጀ፣ ተገረፍክ፣ በመስቀል ላይም ተቸነከርክ። እኔ ግን በተደጋጋሚ በመበደል ዳግመኛ ሰቀልኩ። አሁን ግን ጌታ ሆይ በፈሰሰው ክቡር ደም ፊት ተመክከ ምሕረትን እለምናለሁ። ልቤን ከዓለም ፍቅር አረቀ፣ በአንተ ፍቅር ብቻ እንድትሞላው እማጸናለሁ። ስለ እኔ የሞትከው አንተ፣ ለእኔም ካንተ በቀር ሌላ ሕይወት የለኝምና። በመስቀል ላይ የዘረጋሃቸው እጆች እኔን ለመቀበል ሁል ጊዜ ዝግጁ ናቸው። የተወጋ ጎንም መጠጊያዬ ነው። በሕይወቴ ዘመን ሁሉ ሕማማትን እንዳስብና በመከራ ውስጥ መጽናኛ እንዳገኝ እርዳኝ። አንተ ለእኔ እንደሞትክ እኔም ለዓለም ሞቼ ለአንተ ብቻ ይኖር ዘንድ ጸጋህን ስጠኝ። ኢየሱስ ክርስቶስ በመስቀል ላይ ሳለ የተናገራቸው የመጨረሻ ቃላትና ሞቱ። ኢየሱስ በመስቀል ላይ ተሰቅሎ ሳለ 7ቱን ቃላት ብቻ ተናገረ። የመጀመሪያው ቃል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ነበር። እርሱ ይህን ያለው ለሚሰቅሉትና ለሚያፌዙበት ጠላቶቹ ይቅርታን ከአባቱ ለመለመን ነበር። ይህም የእርሱ ፍቅር ምን ያህል ጥልቅ እንደሆነና እኛም ጠላቶቻችንን ይቅር እንድንል ትምህርት የሰጠበት ነበር። ሁለተኛው ቃል ከእርሱ ጋር ለተሰቀለው ንስሐ ላለው ወንበዴ የተናገረው ነው። እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ። ጌታችን በዛ መከራ ውስጥ ሆኖ እንኳ አንዲት ነፍስ ወደ እርሱ ስትመለስ በምሕረቱ ተቀበላት። ሶስተኛው ቃል ለእናቱና ለምወደው ደቀ መዝሙር ዮሐንስ የተናገረው ነው። አንቺ ሴት እነሆ ልጅሽ፣ ለዮሐንስም ደግሞ እነኋት እናቴ አለው። በዚህ እናቱን ለደቀ መዝሙሩ፣ ደቀ መዝሙሩን ደግሞ ለእናቱ አደራ ሰጠ። አራተኛው ቃል በታላቅ ድምፅ እየጮኸው ነው። አምላኬ አምላኬ ለምን ተውከኝ? ይህ ቃል የጌታችን በነፍሱ የተሰማውን መራር የስቃይ ጥልቀት የሚገልጽ ነው። አምስተኛው ቃል ተጠማው የሚል ነበር። ጥማቱ የውሃ ብቻ ሳይሆን የሰው ልጆች ሁሉ ወደ ድነት እንዲመጡ ያለው የፍቅር ጥማት ነበር። ስድስተኛው ቃል ተፈጸመ የሚል ነበር። ይህም ስለ ሰው ልጆች ድነት ተከፈለው መስዋዕትነትና የትንቢቶች ሁሉ መፈጸም የሚያመለክት ነበር። በመጨረሻም 7ኛውን ቃል ተናገረ። አባት ሆይ ነፍሴን በእጅ ያደራ ሰጣለሁ። ይህንንም ብሎ ራሱን ዘንበል አደረገና ነፍሱን ሰጠ። የዓለም መድኃኒት የሆነው ጌታ ስለኛ ሞተ። እግዚአብሔር ለዓለም ያለው ፍቅር እንዲህ ነው፣ አንድያ ልጁን እስኪሰጥ ድረስ። ዮሐንስ 3:16 የዘላለም አባት እኛን ለማዳን ስል ከሁሉ በላይ የሚወደውን ልጁን ለኛ አሳልፎ ሰጠ። ይህ ስጦታ ከማንኛውም ስጦታ በላይ የእግዚአብሔርን ፍቅር ጥልቀት የሚያሳይ ነው። አባት ልጁን የሰጠን እኛ የኃጢአታችን ምክንያት የሚገባንን ቅጣት እርሱ እንዲቀበለው ነው። ቅዱስ ጳውሎስ እንደሚለው ለገዛ ልጁ ያልራራለት ሮሜ 8:32 ላይ እንዲህ በማለት አባታዊ ፍቅሩን ይገልጻል። አብ ልጁን ወደ ዓለም የላከው ዓለምን እንዲፈርድ ሳይሆን ዓለም በእርሱ እንዲድን ነው። ይህ የአብ ፍቅር በልጁ መከራ ውስጥ በግልጽ ይታያል። ልጁ ሲሰቃይ ሲገረፍና በመስቀል ላይ ሲሞት አባቱን ሁሉ ዝም ብሎ የተመለከተው ለኛ ካለው ጥልቅ ፍቅር የተነሳ ነው። የአብ ፍቅርና የወልድ ፍቅር አንድ ናቸው። ሁለቱም እኛን ከአባቱ ጋር ለማስታረቅና ወደ ቀድሞ ክብራችን ለመመለስ የተደረገ መለኮታዊ ውሳኔ ነው። ክርስቶስ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። አንደኛ ዮሐንስ ምዕራፍ 3 ከቁጥር 16። የሰው ልጆች የእግዚአብሔርን ልጅ ፍቅር ሊረዱ የሚችሉት እርሱ ስለ እነርሱ የከፈለውን መስዋዕትነት ሲመለከቱ ነው። ኢየሱስ ክርስቶስ ነፍሱን ለኛ አሳልፎ የሰጠው በማንም ተገዶ ሳይሆን በገዛ ፈቃዱና ለኛ ባለው ጥልቅ ፍቅር ተገፋፍቶ ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ለመሞት የመረጠው የእግዚአብሔርን ፍትህ ለማርካት ብቻ ሳይሆን እኛን ምን ያህል እንደምወደን በተግባር ለማሳየት ጭምር ነው።
እርሱ ስለኛ የደረሰበት መከራ፣ ስድብና ግርፋት ሁሉ የእርሱ ፍቅር መገለጫዎች ነበሩ። ቅዱስ ጳውሎስ እንደሚለው ወዶኛልና ስለኔም ራሱን አሳልፎ ሰጥቷል። ገላትያ 20 ከቁጥር 20። የኢየሱስ ክርስቶስ ፍቅር እጅግ ታላቅ ከመሆኑ የተነሳ አንድ ጊዜ መሞቱ ለዓለም ሁሉ ድነት በቂ ሆኖ ሳለ እርሱ ግን በመከራው ብዛትና በሞቱ አስከፊነት ፍቅሩን ሊያረጋግጥልን ወደደ። በመስቀል ላይ የተከፈለው መስዋዕትነት ለኛ ያለውን የማይለወጥ ፍቅር ዘላለማዊ አሻራ ነው። እርሱ የሞተው እኛ ከኃጢአት ባርነት ነፃ ወጥተን የዘላለም ሕይወትን እንድንወርስ ነው። ስለዚህ ይህን ታላቅ ፍቅር የምንረዳውና የምናደንቀው የእርሱን ሕማማትና ሞት ስናሰላስል ብቻ ነው። የእርሱ ሞት ለኛ ሕይወት ሆኖናል። የእርሱ መዋረድ ለኛ ክብር ሆኖናል። ይህ ፍቅር ደግሞ እኛ በምላሹ እርሱን እንድንወደውና ለእርሱ እንድንኖር ፍቅሩ ያስገድደናል። ጌታችን ኢየሱስ ክርስቶስ መከራን ለመቀበል የወሰነው ሰዓት ሲቃረብ ከመጨረሻው ራት በኋላ ወደ ጌተሰማኒ አትክልት ስፍራ ሄደ። በዚያም ለደቀ መዛሙርቱ ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩና ከኔ ጋር ትጉ አላቸው። ማቴዎስ 26 ከቁጥር 38። ጌታችን በዚያ ሰዓት ብቻውን ሆኖ ወደ አባቱ ጸለየ። በነፍሱም ላይ ታላቅ ጭንቀትና ፍርሃት መጣበት። የሰው ልጆች ኃጢአት ከእርሱ መከራ በላይ ከባድ ሸክም እጅግ አሰቃየው። በጸሎት ላይ እያለ ላቡ እንደ ደም ጠብታ ወደ ምድር ይፈስ ነበር። ጌታችን እንዲህ ባለ ስቃይ ውስጥ ሆኖ ሳለ መላእክት አጽናኑት። ነገር ግን እርሱ የአባቱን ፈቃድ ለመፈጸም የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን በማለት ራሱን አሳልፎ ሰጠ። ይሁዳም ከጭፍሮቹ ጋር መጥቶ በሳመ ጊዜ አሳልፎ ሰጠው። ጌታችንም እንደ ተራ ወንጀለኛ ተይዞ ታሰረ። ደቀ መዛሙርቱም በሙሉ ትተውት ሸሹ። በመጀመሪያ ወደ ሃና ከዚያም ወደ ቀያፋ ተወሰደ። በዚያም በጥፊ ተመታ፣ ተዘበተበት፣ እንደ ስድብ ቃል ተቆጠረ። ሌሊቱን ሙሉ በስቃይና በንቀት ካሳለፈ በኋላ ጠዋት ወደ ጲላጦስ አደባባይ ተወሰደ። አይሁድም በሐሰት ከሰሱት። ጲላጦስም ምንም በደል ባያገኝበትም ወደ ሄሮድስ ላከው። ሄሮድስም ከጭፍሮቹ ጋር ናቀው። ነጭ ልብስም አልብሶ መልሶ ወደ ጲላጦስ ላከው። በዚህም ሁሉ ውርደት ውስጥ ጌታችን አንድም ቃል ሳይናገር በትዕግስት አለፈ። ጲላጦስ ኢየሱስን በደል እንዳልነበረበት ካረጋገጠ በኋላ ሊፈታው ፈለገ። ነገር ግን አይሁድ ይህን ሰው ብትፈታው የቄሳር ወዳጅ አይደለህም እያሉ ጮኹ። ጲላጦስም ለራሱ ክብርና ስልጣን በመፍራት ንጹሕ የሆነውን ጌታን ለግርፋት አሳልፎ ሰጠው። ወታደሮቹም ጌታችን ወደ ግቢው ወስደው ልብሱን ገፈፉትና በአምድ ላይ አሰሩት። ከዚያም በጭካኔ ገረፉት። ቁስሉም እጅግ በረታ ነበር። የጌታችን ቅዱስ ሥጋው ተቆራርጦ ደሙም በምድር ላይ ፈሰሰ። ይህ ሁሉ ሲሆን ጌታችን አንድም ቅሬታ ሳይናገር በትዕግስት ተቀበለ። ግርፋቱ ካበቃ በኋላ ወታደሮቹ በቀይ ልብስ አለበሱት። በእሾህ የተሰራ አክሊልም በራሱ ላይ ደፉበት። በእጁም ሸምበቆ አስይዘውት የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ይሳለቁበት ነበር። በራሱ ላይ ያለውንም እሾህ በሸምበቆ እየመቱት ወደ ውስጥ ዘልቆ እንዲገባ ነበር። ጲላጦስም ጌታን እንዲህ ባለ ሁኔታ እጅግ ቆስሎ ሲያየው አይሁድ ይራሩለት ዘንድ ብሎ በማሰብ ወደ አደባባይ አውጥቶ እነሆ ሰውየው አላቸው። አይሁድ ግን ይባስ ብለው ስቀለው እያሉ ጮኹ። በመጨረሻም ጲላጦስ እጁን ታጥቦ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ በማለት ለሞት አሳልፎ ሰጠው። ጌታችንም ከባድ የሆነውን መስቀል ተሸክሞ ወደ ቀራንዮ ጉዞ ጀመረ። የሞት ፍርዱ እንደተፈረደበት ወታደሮቹ ያ ከባድና ሻካራ የሆነ መስቀል አምጥተው በቆሰለው ትከሻው ላይ ይጫኑበት። ጌታችንም ስለኛ ኃጢአት መስዋዕት ለመሆን ያን መከራ እንጨት በታላቅ ፍቅር ተቀበለው። በግርፋቱና በደም መፍሰሱ ምክንያት ሰውነቱ እጅግ ደክሞ ስለነበር በመስቀሉ ክብደት እየተንገዳገደ ወደ ቀራንዮ ጉዞ ጀመረ።
በጉዞው ላይ ሳለ የመስቀሉ ክብደት ከአቅሙ በላይ የሆነበት በመሄዱ 3 ጊዜ በምድር ላይ ወደቀ። ወታደሮቹም ግን እንዲነሳ እየገረፉትና እየሰደቡት ያስቸግሩት ነበር። በመንገድም ላይ ስሬን የተባለ ስምዖንን አግኝተው መስቀሉን ከጌታ ጋር እንዲሸከም አስገድዱት። ይህ የሆነው ጌታችን ከመድረሱ በፊት በመንገድ ላይ እንዳይሞት በመስጋት እንጂ በመራራት አልነበረም። ብዙ ሕዝብና የሚያለቅሱ ሴቶች የሚከተሉት ነበር። ጌታችን ግን ወደ እነርሱ ዘወር ብሎ የኢየሩሳሌም ሴቶች ሆይ ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱ አላቸው። በዚህም ወደፊት በኢየሩሳሌም ላይ የሚመጣውን መከራና የኃጢአትን ቅጣት አመላከታቸው። በመጨረሻውም ወደ ቀራንዮ ተራራ ደረሱ። በዚያም ወታደሮቹ መራራ ሐሞት እና ከርቤ የተቀላቀለበት እንዲጠጣ ሰጡት። እሱ ግን ቀምሶ ሊጠጣው አልወደደም። ከዚያም በመስቀል ላይ ሊሰቅሉት ልብሱን ገፈፉት። ቁስሉም ዳግመኛ ተቀደደ። ጌታችንም ራሱን ለዓለም ቤዛ አድርጎ ለማቅረብ በመስቀሉ ላይ ዋለ። ጌታችን ቀራንዮ እንደደረሰ ወታደሮቹ በመስቀል ላይ እንዲጋደም አዘዙት። እርሱም ያለምንም ተቃውሞ በትህትና ተኝቶ ቅዱሳት እጆቹን ለገዳዮቹ አሳልፎ ሰጠ። ወታደሮቹም ትላልቅ እና ሻካራ ሚስማሮችን አምጥተው መጀመሪያ ቀኝ እጁን ከዚያም ግራ እጁን በመስቀሉ ላይ በእንጨት ላይ ቀረቀሩት። ሚስማሩ ስጋውንና ነርቮቹን እየቀደደ ሲገባ ጌታችን የሚሰማው ስቃይ እጅግ የበረታ ነበር። እጆቹን ቀርቅረው ከጨረሱ በኋላ እግሮቹንም ወደ ታች በመሳብ በሚስማር አጣበቁት። በዚህም ጊዜ የጌታችን ቁስሎች ሁሉ ተለጠጡ፣ ስጋውም ተቀደደ። ከዚያም በመስቀሉን ቀና አድርገው አስቀድመው ወደ ተዘጋጀው ጉድጓድ ውስጥ ከተቱት። መስቀሉ ከምድር ጋር ሲጋጭ የጌታችን የስጋው ክብደት ሁሉ በሚስማር ላይ ተንጠለጠለ። ይህም ስቃዩን እጅግ አከበደው። ጌታችን በመስቀል ላይ ሆኖ ሳለ በሁለት ወንበዴዎች መካከል ተሰቀለ። በዛም መራራ ስቃይ ውስጥ ሆኖ ለአባቱ የመጀመሪያውን ቃል ተናገረ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ጠላቶቹን ከመውቀስ ይልቅ ስለ እነርሱ ምሕረትን ለመነ። ይህም ፍቅሩ እኛን ከእግዚአብሔር ጋር ለማስታረቅና የኃጢአታችንን ዕዳ ለመክፈል የቀረበ መስዋዕትነት ነው። አይሁድና የሚያልፉት ሁሉ ግን ራሳቸውን እየነቀነቁ ይሳለቁበት ነበር። የእግዚአብሔር ልጅ ከሆንክ ከመስቀል ውረድ እያሉ ይዘባበቱበት ነበር። ጌታችን ግን እኛን ለማዳን ስል እስከ መጨረሻው ድረስ በመስቀል ላይ ለመቆየት መረጠ። ከመስቀል መውረድ ቢችልም የእኛን ድነት ለመፈጸም ስል እስከ ሞት ድረስ ታገሰ። ኢየሱስ በመስቀል ላይ ሳለ የደረሰበት ጨለማና ሞቱ። ጌታችን በመስቀል ላይ ተሰቅሎ ሳለ ከ6 ሰዓት እስከ 9 ሰዓት ድረስ በምድር ላይ ሁሉ ጨለማ ሆነ። ፀሐይ ብርሃኗን ከለከለች። ፍጥረት ሁሉ የፈጣሪው መከራ በማየት አዘኑ። ጌታችን በዚህ በ3 ሰዓታት የጨለማ ጊዜ ውስጥ በነፍሱ ላይ የሚሰማውን መራር ስቃይና የአባቱን ዝምታ ታገሰ። በ9 ሰዓትም ጌታችን በታላቅ ድምፅ ኤሎሄ ኤሎሄ ለማ ሰበቅታኒ ብሎ ጮኸ። ትርጉሙም አምላኬ አምላኬ ለምን ተውከኝ ማለት ነው። ይህ ጩኸት ጌታችን ስለኛ ኃጢአት ስል የተቀበለውን የመገለልና የስቃይ ጥልቀት የሚያሳይ ነው። ከዚያም ተጠማሁ አለ። ወታደሮቹም ሆምጣጤ በሰፍነግ ሞልተው በሸንበቆ አድርገው ወደ አፉ አቀረቡለት። ጌታችንም ሆምጣጤውን ከቀመሰ በኋላ ተፈጸመ አለ። ይህ ስለ ሰው ልጆች ድነት የተከፈለው መስዋዕትነት የነቢያቱ ትንቢት መፈጸምና የዲያብሎስ ድል መመታት የተረጋገጠበት ቃል ነው። በመጨረሻም ጌታችን በታላቅ ድምፅ አባት ሆይ ነፍሴን በእጅ አደራ እሰጣለሁ አለ። ይህንንም ብሎ ራሱን ዘንበል አደረገና ነፍሱን ሰጠ። በዚያች ቅጽበት የቤተ መቅደስ መጋረጃ ከላይ እስከታች ለሁለት ተቀደደ። ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። አንቀላፍተው የነበሩ ብዙ ቅዱሳንም ተነሱ። የመቶ አለቃውና ከእርሱ ጋር ኢየሱስን ይጠበቁ የነበሩት ይህን በሆነ ጊዜ እጅግ ፈሩና ይህ በእውነት የእግዚአብሔር ልጅ ነበር አሉ። የዓለም መድኃኒት የሆነው ጌታ በመስቀል ላይ የሞተው እኛን ከዘላለም ሞት አድኖ ከእግዚአብሔር ጋር ሊያስታርቀን ነው። የእርሱ ሞት የእኛ ሕይወት ነው።
የእርሱ መከራም የኛ ሰላም ነው። ጌታችን በመስቀል ላይ ከሞተ በኋላ ሰንበት ስለነበር አይሁድ ስጋቸው በመስቀል ላይ እንዳይቆይ ጲላጦስን ለመኑት። ስለዚህም ወታደሮቹ መጥተው ከእርሱ ጋር የተሰቀሉትን የሁለቱን ወንበዴዎች ጭን ሰበሩ። ወደ ኢየሱስ ግን በመጡ ጊዜ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን አንዱ ወታደር በጦር ጎኑን ወጋው። ወዲያውም ደምና ውሃ ከጎኑ ፈሰሰ። ይህ ከጎኑም የፈሰሰው ደምና ውሃ የቤተ ክርስቲያን ምስጢራት መገኛና የኛ የድነት ምንጭ የቤተ ክርስቲያን ምሽትም በሆነ ጊዜ የአርማትያሱ ዮሴፍ ወደ ጲላጦስ ሄዶ የኢየሱስን ሥጋ ለመነ። ጲላጦስም ፈቀደለት። ዮሴፍና ኒቆዲሞስ መጥተው ይህ ከጎኑ የፈሰሰው ደምና ውሃ ወረዱት። የቤተ ክርስቲያን ንጹሕ በፍታም መገኛና የኛ የድነት ምንጭ ሆነ። ጌታችን ከሞተ በኋላ እንኳ ለሰው ልጆች ያለውን ፍቅር ለመግለጽና ልቡን ከፍቶ እኛን ለመቀበል ስል ጎኑ እንዲወጋ ፈቀደ። ይህም የወጉት ያዩታል ዘካርያስ 12 ከቁጥር 10 የሚለው ትንቢት ይፈጸም ዘንድ ነው። ጌታችን በመቃብር ውስጥ ቢቆይም በመለኮቱ ግን ሕያው ነበር። የእርሱ መቀበር የእኛን የኃጢአት መቃብር ለማጥፋትና የትንሣኤን ተስፋ ለመስጠት የተደረገ ነው። በሦስተኛውም ቀን ሞትን ድል አድርጎ ተነሳ። የእርሱ ትንሣኤ የእኛ የድል አክሊል ነው። በእርሱም ሞትና ትንሣኤ አማካኝነት እኛ የዘላለም ሕይወት ወራሾች ሆነናል። ለኢየሱስ ክርስቶስ ሕማማት ፍቅር የሚቀርብ ጸሎት። ኦ የተሰቀልከው ኢየሱስ ሆይ ለነፍሴ ያለ የፍቅር መግለጫ የሆነውን ሕማማትን ሳሰላስል ልቤ ባንተ ፍቅር ይነዳል። አንተ የሁሉ ፈጣሪና ጌታ ሆነ ሳለ ስለ እኔ ስትል እንዲህ ያለውን መራር ስቃይና ውርደት መቀበል ምንኛ ድንቅ ነው። ጌታ ሆይ በእያንዳንዱ ቁስል ውስጥ የኔን ስም ጽፈኸዋል። በእያንዳንዱ የደም ጠብታ ውስጥም የኔን ድነት ገዝተኸዋል። አንተ ስለ እኔ ኃጢአት በእሾህ ተቀዳጀ፣ ተገረፍክ፣ በመስቀልም ላይ ተቸነከርክ። እኔ ግን በተደጋጋሚ በመበደለ ዳግመኛ ሰቀልኩ። አሁን ግን ጌታ ሆይ በፈሰሰው ክቡር ደም ፊት ተንበርክከ ምሕረትን እለምናለሁ። ልቤን ከዓለም ፍቅር አርቀ በአንተ ፍቅር ብቻ እንድትሞላው እማጸንሃለሁ። ስለ እኔ የሞትከው አንተ፣ ለእኔም ካንተ በቀር ሌላ ሕይወት የለኝም። የፍቅር አምላክ ሆይ በመስቀል ላይ የዘረጋሃቸው እጆቼ እኔን ለመቀበል ሁልጊዜ ዝግጁ ናቸው። የተወጋው ጎንህም መጠጊያዬ ነው። በሕይወቴ ዘመን ሁሉ ሕማማትን እንዳስብና በመከራህ ውስጥ መጽናኛ እንዳገኝ እርዳኝ። አንተ ለእኔ እንደሞትክ እኔም ለዓለም ሞቼ ለአንተ ብቻ እኖር ዘንድ ጸጋህን ስጠኝ። በመጨረሻው ሰዓቴም በመስቀል ላይ የተናገርካቸው 7ቱ ቃላት መሪዬ ይሁኑ። አባት ሆይ ነፍሴን በእጅ አደራ እሰጣለሁ ስትል ነፍሴን ወደ አንተ ተቀበላት። በሞቴ ሞቴን አጥፋልኝ፣ በትንሣኤም የዘላለም ሕይወት አውርሰኝ። ለዘላለሙ ክብርና ምስጋና ላንተ ይሁን፣ አሜን።